ሊቀ ጳጳሱ በጾታዊ ጥቃት ወንጀል ተጠርጥረው በቁጥጥር ስር ዋሉ። ተወዳጇ የቃና ቴሌቪዥን ድምቀት ዳናይት መክብብ በሺዎች የሚቆጠር ገንዘብ በማጭበርበር ክስ ተመሰረተባት። ግብረሰዶማዊነት አይን አፍጥጦ ስልጣን ጨበጠ። ግብረሰዶማዊ ጠቅላይ ሚኒስትር አውሮፓዊቷ ሀገር መረጠች። ሰላም ሰላም፣ ውድ ጊዜ ቲዩብ ቤተሰቦች እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው የመረጃ ሰዓታችን አዳዲስ መረጃዎችን ይዘን ተመልሰን መጥተናል። እስከ መረጃችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋበዝናችሁ። ቀዳሚ ያደረግንላችሁ መረጃችን እንግዲህ የሊቀ ጳጳሱን ጉዳይ ይሆናል። ሊቀ ጳጳሱ በጾታዊ ጥቃት ወንጀል ተጠርጥረው ክስ እንደተመሰረተባቸውም ተሰምቷል። የቤተ ክርስቲያን ከፍተኛ አመራር የሆኑት ሊቀ ጳጳሱ እንግዲህ በጾታዊ ጥቃት ወንጀል ተጠርጥረው በቁጥጥር ስር ውለዋል። በእንግሊዝ ቤተ ክርስቲያን ውስጥ በከፍተኛ የኃላፊነት ደረጃ ላይ የሚገኙት የሊንከን ጳጳስ ራይት ሪቨን ስቲቨን ኮይዌን በጾታዊ ጥቃት ወንጀል ተጠርጥረው ነው እንግዲህ በቁጥጥር ስር መዋላቸው የተሰማው። እንደ ሊንከን ሻይን ፖሊስ መግለጫ ከሆነ እንግዲህ የ68 ዓመት ስቲቨን ኮንዌይ በቁጥጥር ስር የዋሉት ከፈረንጆች 2018 እስከ 2025 ባለው ጊዜ ውስጥም ተፈጽሟል የተባለውን የጾታዊ ጥቃት ክስ ተከትሎ በሚካሄደው ምርመራ ላይ መሆኑም ተገልጿል። ጳጳሱ በቁጥጥር ስር ብለው ምርመራ ከተደረገባቸውም በኋላ ጉዳያቸው በውጭ ሆነው እንዲከታተሉ በዋስ መፈታታቸውም ታውቋል። የእንግሊዝ ቤተክርስቲያን ባወጣችው መግለጫ እንግዲህ ጳጳሱ ላይ የቀረበውን የጥበቃ ደህንነት ቅሬታ ተከትሎ ምርመራው እስኪጠናቀቅ ድረስም ስቲቨን ኮንዌይ ከማንኛውም የቤተክርስቲያን አገልግሎት ታግደው እንዲቆዩ መወሰኗንም ገልጻለች። ይህ የእግድ ውሳኔም የተላለፈው በአዲሷ የካንተርበሪ ሊቀ ጳጳስ ሳራ ሙሊሊ መሆኑም ተመልክቷል። የሊንከን ሀገረ ስብከት በበኩሉ ባወጣው መግለጫ ጳጳሱ ኮንዌይ በብሔራዊ የጥበቃ ቡድንም የቀረበባቸውን ቅሬታ ተከትሎም እንደ ቤተ ክርስቲያኑ የአሰራር ደንብም ጉዳዩ በሚመለከታቸው የመንግስት የሕግ አካላት እንዲታይም ተደርጓልም ተብሏል። እስከዚያው ድረስ ግን ሊቀ ጳጳሱ ከጵጵስናቸው እንዲታገዱም ተደርጓል። ጳጳሱ ስቲቨን ኮንዌይ ከ2023 ጀምሮ የሊንከን ጳጳስ ሆነው እንዲያገለግሉ የተደረገ ሲሆን በተጨማሪም ከ2014 ጀምሮ የእንግሊዝ የጌቶች ምክር ቤት አባልም እንደነበሩም ተገልጿል። እሳቸውም እንግዲህ በታገዱበትም ወቅት የግራንታይን ጳጳስ የሆኑት ኒኮላስ ቻምበርሊን የሀገረ ስብከቱን ስራዎች በኃላፊነት ደርበው እንዲመሩም ተደርጓል። ይህ በከፍተኛ የቤተ ክርስቲያን መሪ ላይ የቀረበው ክስም ተቋሙ ከዚህ ቀደም ከደረሰበት መሰል የጾታዊ ጥቃት ቅሌቶች ጋርም ለማገናኘት ጥረት እየተደረገ ባለበት ወቅት መሆኑም ታውቋል። ሌላኛው መረጃችን ደግሞ ወደ ሀገራችን ኢትዮጵያ ስንመለስ ተወዳጇ የቃና ቴሌቪዥን ድምቀት የሆነችው የፕሮግራም አቅራቢ ዳናይት መክብብ በመቶ ሺዎች የሚቆጠር ገንዘብ ማጭበርበሯ ተሰምቷል። እንግዲህ በርካቶቻችን በቃና ቴሌቪዥን #ታይም በተሰኘው ፕሮግራሟ የምናውቃትና በብዙሃኑ ዘንድ ተወዳጅ የሆነችው የፕሮግራም አቅራቢ ዳናይት መክብብ በርካታ የህዝብ ገንዘብ ማጭበርበሯ የተሰማ ሲሆን የፕሮግራም አስተዋቂዋ ዳናይት መክብብና 4 የስራ ባልደረቦቿ በመቶ ሺዎች የሚቆጠሩ የዜጎችን ገንዘብ በማጭበርበር ወንጀልም ተጠያቂ እንዲሆኑ የቀረበባቸውም ክስ በፌዴራል መጀመሪያ ደረጃ ፍርድ ቤትም ቦሌ ምድብ ችሎት መታየት መጀመሩም ተሰምቷል። ከአዲስ አበባ የሚሰራጨው ኢትዮፒካ ሊንክ የራዲዮ ፕሮግራም እንደዘገበውም ከሆነ ይህ ክስ በዳናዊት ዝናና በማስታወቂያዎቿ እውነተኛነት ላይ ከባድ ጥያቄዎችን ያስነሳ ሲሆን የፍትሐ ብሔር ክሱም በዋናነት ያተኮረው ወደ ውጭ ሀገር እናወጣቸዋለን በሚል ተስፋ ከዜጎች በተሰበሰበ ገንዘብ ላይ መሆኑም ተሰምቷል። እንደ ከሳሾቹ ዝርዝር መረጃም ከሆነ ኤቢኤል
ኮንሰልታንሲ የተባለውም ድርጅት ቤተልሔም ታደሰ፣ ገሊላ በለጠና አቤል ተስፋዬ እንዲሁም ደግሞ ዳናይት መክብብ ከእያንዳንዱ ተበዳይም 437,000 ብር ተቀብለዋል። ይሁን እንጂ ተከሳሾች ቃላቸውን ባለመጠበቃቸውና ገንዘቡንም ለመመለስ ፈቃደኛ ባለመሆናቸው በአጠቃላይ 13 ሰዎችን በጋራ በመሆን የህግ የበላይነት እንዲረጋገጥም ለፍርድ ቤት አቤቱታቸውንም አቅርበዋል። ይህ ክስም እንግዲህ ከዳናዊት ጋር በተያያዘ ትልቅ ትኩረት እንዲያገኝም ያደረገው ሲሆን ተበዳዮቹም ለድርጅቱ ገንዘባቸውን የሰጡት እሷ በሰራችው ማስታወቂያ ላይ ያላቸውን እምነት መሰረት በማድረግ መሆኑንም ገልጸዋል። ክሱ በማስታወቂያ አዋጅ ላይ የተደነገገውን ማስታወቂያ አነጋጋሪ ወይም ወኪሉ የመረጃውን ትክክለኛነት የማረጋገጥ ግዴታ አለበት የሚለውንም ህግ ዋቢ በማድረግም ዳናይት መክብብም ሆነች ድርጅቱ እንግዲህ ዜጎቹ ላይ ለደረሰባቸው ጉዳት በአንድነትና በነጠላ ተጠያቂ መሆን እንዳለባቸውም አሳውቋል። ጉዳዩንም እየተመለከተ ያለው የቦሌ ምድብ 4ኛ ፍትሐ ብሔር ችሎትም የቀረበለትን የክስ ሰነድ መርምሮ ውሳኔ ለመስጠትም ለየካቲት 27 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱም ተሰምቷል። ይህ የፍርድ ቤት ውሳኔም እንግዲህ ታዋቂ ግለሰቦች ለሚያስተዋውቋቸው ድርጅቶች ያላቸውን የህግ ተጠያቂነት ወሰን የሚያሳይ በመሆኑ በብዙዎች ዘንድም በጉጉት እየተጠበቀ ይገኛል። እኛም እንግዲህ ይህ መረጃ እንደደረሰን መረጃውን ተከታትለን የምናደርሳችሁ። ሌላኛው መረጃችን እንግዲህ ወደ ሀገረ ኔዘርላንድ ይወስደናል። በኔዘርላንድ የመጀመሪያው ግልጽ ግብረሰዶማዊ ጠቅላይ ሚኒስትር መመረጡም ተሰምቷል። ሮብ የትን የኔዘርላንድ አዲስ ጠቅላይ ሚኒስትር በመሆን ኃላፊነታቸውን መረከባቸው ተሰምቷል። ይሁን እንጂ ይህ ሹመት በሀገሪቱ የፖለቲካ ታሪክ ውስጥም አዲስ ክስተትም ሆኖ ተመዝግቧል። ሮብ የትን ይህንን ከፍተኛ የስልጣን ቦታን በመያዝ በኔዘርላንድ ታሪክ በእድሜ ትንሹ መሪ የሆኑ ሲሆን በተጨማሪም ደግሞ የሀገሪቱ የመጀመሪያው ግልጽ ግብረሰዶማዊ ጠቅላይ ሚኒስትርም ናቸውም ተብሏል። ጠቅላይ ሚኒስትሩ ወደ ስልጣን መምጣታቸውንም ተከትሎ እንግዲህ በሀገሪቱ የውስጥ ፖለቲካና በአውሮፓ ህብረት ተሳትፎ ላይ አዳዲስ የፖለቲካ ለውጦች ሊኖሩ እንደሚችሉም የፖለቲካ ተንታኞችም የገለጹ ይገኛሉ። አዲሱ መሪ በቀጣዮቹ ቀናትም ካቢኔያቸውን አዋቅረው የሀገሪቱን ኢኮኖሚ፣ ማህበራዊና የውጭ ግንኙነት አቅጣጫዎች ይፋ እንደሚያደርጉም ይጠበቃል። ይህ በእንዲህ እንዳለ እንግዲህ ጠቅላይ ሚኒስትሩ ግልጽ ግብረሰዶማዊነትን የሚቀበሉና እንዲሁም ራሳቸው ግብረሰዶማዊ መሆናቸው በርካቶችን እያነጋገረና በጠቅላይ ሚኒስትሩ ላይ ተቃውሞ እንዲነሳባቸውም እያደረገ ይገኛል። እንደ ቢቢሲ ዘገባም ከሆነ ይህ የፖለቲካ ሽግግርም ኔዘርላንድን በዓለም አቀፍ መድረክ ያላትን ተቋማዊ አሰራር ያሳየበትና እንዲሁም ደግሞ መደበኛ ሂደትም ሆኗልም እየተባለ ይገኛል። ውድ የጊዜ ሚዲያ ቲዩብ ቤተሰቦቻችን እንግዲህ ለዛሬ ያዝንላችሁ መረጃችን ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን።